ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። አርእስተ ዜና። ክቡር ዶክተር ሼህ ሀጂ ኢብራሂም ቱፋ በሙስሊም ዓለም ሊግ ኤሌክትሮኒክ መድረክ ለመታደም ወደ ሳውዲ አረቢያ ቀኑ። ጋዛውያን ቁጥር ስፍር የሌላቸው ወገኖቻቸውን በአስቸጋሪ ሁኔታዎች ውስጥ እየቀበሩ ነው። የእስራኤል ዜጎች ሶናሜ በተሰኘ አእምሮ በሽታ ተጠቂ መሆናቸው ተገለጸ። የኒውዮርክ ከንቲባ አሜሪካ ለጋዛ ጭፍጨፋ የምትሰጠውን የገንዘብ ድጋፍ ማቆም አለባት አሉ። ታይላንድ ውስጥ በስተት ሞተዋል ተብለው አስክሬናቸው ሊቃጠል የነበረ ሴት በሕይወት ተገኙ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ በሙስሊሙ ዓለም ሊግ ኤሌክትሮኒክስ መድረክ ለመታደም ወደ ሳውዲ አረቢያ አቀኑ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ወደ ሳውዲ አረቢያ ተጉዟል። የክብር ዶክተር ሼህ ሀጂ ኢብራሂም ቱፋ ወደ ሳውዲ አረቢያ ያቀኑት በሙስሊም ዓለም ሊግ ኤሌክትሮኒክ መድረክ ሙስሊም ወርልድ ሊግ ኤሌክትሮኒክ ፕላትፎርም ምርቃት ስነስርዓት ለመሳተፍ ነው። በሳውዲ አረቢያ በሚካሄደው የሙስሊሙ ዓለም ሊግ ኤሌክትሮኒክ ፕላትፎርም ምርቃት ስነስርዓት በክብር እንግድነት ተጋብዘው የሚሳተፉት ሼህ ሀጂ ኢብራሂም ጅዳ ንጉስ አብዱል አዚዝ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በጅዳ የኢፌድሪ ቆንስል ጄኔራል ክቡር አምባሳደር ጣፋት ቱሉ የመሩት ልዑክ ደማቅ አቀባበል አድርጎላቸዋል። የሚመረቀው ኤሌክትሮኒክ ፕላትፎርም የእስልምናን መርሆችና እሴቶች ለማስተዋወቅ እንዲሁም በዓለም ዙሪያ ባሉ ሙስሊሞች መካከል አንድነትን ለማጠናከር ያለመ ዲጂታል መሳሪያ ነው። ለፕሬዝደንቱ በተደረገው የአቀባበል ስነ ስርዓት ላይ ዲፕሎማቶች፣ በጅዳ የኢትዮጵያ ኮሚኒቲ አመራሮች፣ ተጽዕኖ ፈጣሪዎች፣ የዲያስፖራ ማህበረሰብ አባላትና የሃይማኖት አባቶች መገኘታቸውን ከቆንስላ ጽሕፈት ቤቱ ማህበራዊ ገጽ ያገኘነው መረጃ የሚያመለክት ሲሆን ፕሬዝደንቱም ለተደረገላቸው አቀባበል አመስግነዋል። ዘገባው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ነው። የጠቅላይ ምክር ቤቱ የሀጅና ኡምራ ዘርፍ ከ5 የምግብ አቅራቢ ድርጅቶች ጋር ውል ተፈራረመ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሀጅ አብይ ኮሚቴ በ1447ኛው ወይንም በ2018 ለተከበሩ የአላህ እንግዶች በመካና በመዲና የምግብ አገልግሎት ከሚያቀርቡ ድርጅቶች ጋር ውል ተፈራርሟል። የጠቅላይ ምክር ቤቱ የሀጅና ኡምራ ዘርፍ ተጠሪ ዶክተር መሐመድ ሳሌሕ በፊርማ መርሃ ግብሩ ወቅት ባደረጉት ንግግር ጠቅላይ ምክር ቤቱ የአላህ እንግዶች ክብራቸውን በጠበቀ መልኩ የተሻለ አገልግሎትና መስተንግዶ እንዲያገኙ የሚያስችል ኮሚቴ አዋቅሮ ሲሰራ መቆየቱን ተናግረዋል። ከዝግጅት ስራዎች መካከል አንዱ የሆነው የምግብ አቅራቢ ተቋማትን የመለየት ስራ ሲሆን ጠቅላይ ምክር ቤቱ ያወጣውን የመወዳደሪያ መስፈርት የሚያሟሉ የምግብ አቅራቢ ድርጅቶችን በግልጽ ጨረታ አወዳድሮ በመለየት ከአሸናፊዎች ጋር የውል ስምምነት እንደተፈራረመም ዘርፍ ተጠሪው ዶክተር መሐመድ አብራርተዋል። ጠቅላይ ምክር ቤቱ አሸናፊ ከሆኑ 5 የምግብ አቅራቢ ድርጅቶች ጋር ውል የተፈራረመ መሆኑን የገለጹት የዘርፉ ተጠሪ የቅድመ ዝግጅት ስራው በተሟላ ሁኔታ እየተጠናቀቀ እንደሆነም አንስተዋል።
የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር ለኢትዮጵያ የአህጉራዊ ነፃ የንግድ ቀጠና ትግበራ ውጤታማነት በቅንጅት መስራት ይገባል አሉ። አዲስ አበባ ህዳር 16 2018 እንደተዘገበው ኢትዮጵያን አህጉራዊ ነፃ የንግድ ቀጠና ትግበራ ውጤታማ በማድረግ በአህጉሪቱ ገበያ ያላትን ተወዳዳሪነት ለማሳደግ በቅንጅት መስራት አስፈላጊ ነው ሲሉ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተሩ ጃፋር በድሩ ተናግረዋል። የውጭ ጉዳይ ኢንስቲትዩትና የተባበሩት መንግስታት የልማት ፕሮግራም አነስተኛ መካከለኛ የንግድ ተቋማት ለኢትዮጵያ የአፍሪካ ነፃ የንግድ ቀጠና ትግበራ ውጤታማነት ያላቸውን ሚና በተመለከተ ያዘጋጁት የውይይት መድረክ እየተካሄደ ነው። የኢንስቲትዩቱ ዋና ዳይሬክተር ጃፋር በድሩ በዚህ ወቅት እንዳሉት ኢትዮጵያ ከፍተኛ ቁርጠኝነት ባላት ሁኔታ ስምምነቱን ማጽደቋ ወሳኝ እርምጃ ነው ብለዋል። ነገር ግን ስምምነቱን ማጽደቋ ብቻውን ተቋማዊ ጥንካሬ፣ የቁጥጥር ግልጽነትና ሙሉ ትግበራ የሚያስፈልገውን የሎጂስቲክስ ብቃት መፍጠር እንደሚያስችል አመልክተዋል። የኢትዮጵያን አህጉራዊ የንግድ ተወዳዳሪነት ከፍ ለማድረግ በአንድ ተቋም ብቻ ለውጥ ስለማይመጣ በቅንጅት መስራት እንደሚገባ አስገንዝበዋል። ኢትዮጵያ በአህጉሪቱና በዓለም ገበያ ተወዳዳሪ እንድትሆን የተባበሩት መንግስታት የልማት ፕሮግራም UNDP የተለያዩ ድጋፎችን እያደረገ እንደሚገኝ አንስተዋል። የኢትዮጵያን ጥቅም ለማስጠበቅ የጋራ ጥረት አስፈላጊ መሆኑን ጠቁመው የተጠናከረ ተቋማዊ ጥቅም፣ የባለድርሻ አካላት ቅንጅት፣ የተሻሻለ የጉምሩክ ስርዓት መፍጠር ይገባል ነው ያሉት። አፍሪካ የአህጉራዊ ነፃ የንግድ ቀጠናን የወደፊት ኢኮኖሚያዊ ማዕከል አድርገዋለች ያሉት ዳይሬክተሩ ይህም ምርትን ለማስፋት የውጭ ንግድን ለማሳደግ ተወዳዳሪ የእሴት ሰንሰለት ለመገንባት እንደሚያስችል ተናግረዋል። ዘገባው የኤፍቢሲ ነው። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ወደ ውጭ መረጃዎቻችን አለፍን። አብራችሁን ቆዩ። የሱዳን ፈጥኖ ደራሽ ኃይሎች በሀገሪቱ የአንድ ወገን የ3 ወር የተኩስ አቁም አዋጅ ታወጀ። የተኩስ አቁሙ ለዓለም አቀፉ ጥረቶች በተለይም በአሜሪካው ፕሬዝዳንት ዶናልድ ትራምፕና በሌሎች ሸምጋዮች የሚመራ
ተነሳሽነት ምላሽ ነው ሲሉ የትይዩ ወታደራዊ አንጃ መሪ መሐመድ ዳጋሎ ተናግረዋል። ለሱዳን ጦር ደግሞ አሜሪካ ግጭቱን ለመፍታት የወሰደችው ተነሳሽነት ከሁሉ የከፋ ምክረ ሐሳብ ነው። እንደ ኮማንደር አብዱልፈታህ አልቡርሃን ከሆነ እቅዱ ጦር ኃይሎቹን ለማስወገድ የደህንነት መስሪያ ቤቱ እንዲፈርስና ሚሊሻዎቹ በቦታቸው እንዲቆዩ ያደርጋል ተብሏል። ዘገባው የስፑትኒክ። ጋዛውያን ቁጥርና ስፍር የሌላቸውን ወገኖቻቸውን በአስቸጋሪ ሁኔታዎች ውስጥ እየቀበሩ ነው ተባለ። በጋዛ ሰርጥ የተኩስ አቁም ስምምነት ገቢራዊ ከተደረገ ከአንድ ወር በላይ ሲሻገር የአካባቢው ነዋሪዎች ስለቀጠሉ ችግሮቻቸው መቀጠሉንና የተኩስ አቁም ስምምነቱ ወረቀት ላይ ብቻ መቅረቱን ተናግረዋል። በጋዛ ሰርጥ የቀብር አስፈጻሚው ታፌሽ አቡ ሀታብ በዚህ ጦርነት ወቅት ወደ 18000 የሚጠጉ ሰዎችን ቀብሬያለሁ። ከቀበርኳቸው ውስጥ ወንድ ልጄና ወንድሞቼ ይገኙበታል። ከጦርነቱ በፊት በአመት እስከ 13 ሰዎችን ብቻ ቀብር ነበር። አሁን ግን 15፣ 16፣ 14፣ 13 አንዳንዴም እስከ 18 ሰዎችን በየቀኑ እቀብራለሁ ብለዋል። ለሙያው ለመቃብሮቹ የሚያስፈልጉ ግብአቶችን ለማግኘት እንደተቸገሩና መስዋዕትነት በመክፈልም ጭምር ሰዎችን እየቀበሩ መሆናቸውን ገልጸዋል። የእስራኤል ዜጎች ሱናሜ በተሰኘ የአእምሮ በሽታ ተጠቂ መሆናቸው ተገለጸ። ለ2 ዓመት በዘለቀው ጦርነት ምክንያት 2 ሚሊዮን የሚሆኑ እስራኤላውያን ለከባድ የአእምሮ ወረርሽኝ ተጋላጭ መሆናቸውንና ዮዴት አህሮኖት የዜና ወኪልን ዋቢ አድርጎ ሚድል ኢስት አይ ዘግቧል። ከ2 ዓመት ጦርነት በኋላ የተከሰተው የአእምሮ ህመም ወረርሽኝ ከዚህ በፊት ታይቶ እንደማይታወቅም ተገልጿል። የእስራኤል የዜና ማሰራጫ የሆነው ዮዲዮት አህሮኖት እንደዘገበው ቀውሱን ለመቋቋም ከፍተኛ የሆነ የስነ ልቦና አማካሪ እጥረት እንደገጠመም አስታውቋል። እስራኤል በፍልስጤማውያን ላይ የዘር ማጥፋት ጥቃት ከጀመረች ከ2023 ወዲህ የስነ ልቦና እርዳታ የሚያስፈልጋቸው ግለሰቦች ብዛት በከፍተኛ ሁኔታ ጭማሪ እንዳሳየም ተነግሯል። በ2024 በተደረገው የድብርትና የጭንቀት ምርመራ በ2023 ከነበረው በእጥፍ እንደጨመረ ዘገባው አመላክቷል። ከጥቅምት 2023 እስከ 2024 መጨረሻ በተደረገው ጥናት የአእምሮ በሽታው በየወሩ በ70 በመቶ ከፍ ማለቱም ተነግሯል። ቀውሱ በተለይ በወታደሮች ላይ ከፍተኛ መጠን እንዳለው ተዘግቧል። የፓኪስታን ወታደሮች በፈጸሙት ጥቃት አፍጋኒስታውያን ዜጎች ተገድለዋል አለች። የፓኪስታን ወታደሮች የአፍጋኒስታንን ድንበር በመጣስ በፈጸሙት የአየር ጥቃት በትንሹ 10 አፍጋኒስታናውያን እንደሞቱ ተነግሯል። በጥቃቱ ከሞቱት መካከል 9 ህፃናት መሆናቸውን ተገልጿል። የታሊባን ቃል አቀባይ ዛቢ ሁላ ሙጃሂድ እንደተናገሩት የፓኪስታን ወታደሮች የንጹሃንን መኖሪያ ቤት በቦምብ በመደብደብ ህፃናት እንዲሞቱና በሌሎች ላይ አካላዊ ጉዳት እንዲደርስ አድርገዋል ብለዋል። ከ2021 ጀምሮ የፓኪስታንና የአፍጋኒስታን ግጭት ከተቀሰቀሰ አንስቶ በድንበር ቦታዎች በተከሰተ ጦርነት በሁለቱም አካላት በዜጎቻቸውና በንብረት ላይ ጉዳት ማስተናገዳቸው ይታወሳል። ፓኪስታን በሰነዘረችው ጥቃት ምክንያት በኳታርና ቱርክ አሸማጋይነት የተደረገው የተኩስ አቁም ስምምነት እንዳይፈርስ ስጋት ተፈጥሯል። የኒውዮርኩ ከንቲባ አሜሪካ ለጋዛ ጭፍጨፋ የምትሰጠውን የገንዘብ ድጋፍ ማቆም አለባት አሉ። በዚህ ጉዳይ ማምዳኒና ትራምፕ በዋይት ሃውስ ተፋጠዋል። የኒውዮርክ ከተማ ከንቲባ ዞህራን ከዋሜ ማምዳኒ ከፕሬዝዳንት ትራምፕ ጋር በዋይት ሃውስ በተገናኙበት ወቅት ዩናይትድ ስቴትስ ለጋዛ የዘር ጭፍጨፋ የገንዘብና የጦር መሳሪያ ድጋፍ በመስጠቷ ጠንከር ያለ ትችት አቅርቧል። በቅርበት አስተያየታቸውን የሰጡት የኒውዮርክ ነዋሪዎች ከእኛ ታክስ የሚሰበሰበው ዶላር ማለቂያ ለሌለው ጦርነት ሲውል ማየት አንፈልግም ብለዋል። እስራኤል በጋዛ ሰርጥ የዘር ማጥፋት ወንጀል ፈጽማለች የሚሉት ማምዳኒ ከፕሬዝዳንት ትራምፕ ጋር ባደረጉት ውይይት ዩናይትድ ስቴትስ ለሰው ልጅ እልቂት የምትሰጠውን ድጋፍ ማቆም አለባት ብለዋል። ማምዳኒ በዋይት ሃውስ ለጋዜጠኞች እንደተናገሩት ብዙ የኒውዮርክ ነዋሪዎች የሚከፍሉት ታክስ ለኒውዮርክ ነዋሪዎች ጥቅም ላይ እንዲውል እንደሚፈልጉ
ተናግረዋል። ዞህራን ማምዳኒ በዋይት ሃውስ እስራኤልን በግልጽ የከሰሰ የመጀመሪያው የአሜሪካ ፖለቲከኛ ሆኗል። ፕሬዚደንት ትራምፕም ማምዳኒ ለሰላም የሚያደርገውን ጥረት አደንቃለሁ ብለዋል። ማምዳኒም ትራምፕ በመካከለኛው ምስራቅ ሰላም እንዲመጣ የጀመሩትን ጥረት እንደሚደግፉ ገልጸው ነገር ግን ዓለም አቀፍ የሰብአዊ መብቶችን እንዲያከብሩ ጠይቀዋል። ማምዳኒ ከተመረጠ የኒውዮርክን ባጀት አቋርጣለሁ ብለው የነበሩት ፕሬዚደንት በድንገት የማምዳኒ ደጋፊ መሆናቸው መነጋገሪያ ሆኗል። ታይላንድ ውስጥ በስህተት ሞተዋል ተብለው አስክሬናቸው ሊቃጠል የነበረ ሴት በህይወት ተነሱ። የ65 ዓመት ዕድሜ ባለጸጋ የሆኑት ሴት ባጋጠማቸው ከባድ የደም ስኳር መጠን ማነስ ምክንያት ምንም አይነት የህይወት ምልክት አያሳዩም ነበር ሲል የአካባቢው ጋዜጣ ዘግቧል። ሐኪሞች ተጎጂዋ በአስቸኳይ በሕክምና ክትትል ስር እንዲቆዩ አድርገዋቸዋል። በመጨረሻም ወደ ዕለቱ የቢዝነስ መረጃ እናልፋለን። ሀያት ከማል እንደሚከተለው አዘጋጅቷለች። ተከታትለን እንመለስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ። አፕል ፕላዛ። በዛሬው የቢዝነስ መሰናዷችን አፍሪካ ከተለያዩ ማዕድናት የምታገኛቸውን ገቢዎች እናያለን። አፍሪካ ከፕላቲኒየም 92%፣ ከኮባልት 56%፣ ከማንጋኒዝ 54% እና 36% ክሮሚየምን ጨምሮ ከዓለም አቀፋዊ የማዕድን ክምችት ከፍተኛ ድርሻ አላት። ሀገራችን ኢትዮጵያ የእነዚህ ተፈላጊ ማዕድናት ባለጸጋ ናት። እነዚህ ማዕድናት እንደ ኤሌክትሪክ ተሽከርካሪ ወይም ኢቪ ባትሪዎችና የንፋስ ተርባይኖች አረንጓዴ ቴክኖሎጂዎችን ለማምረት ያገለግላሉ። በአሁኑ ጊዜ ማዕድናት በአብዛኛው ከኢትዮጵያ ወደ ውጭ በጥሬው ይላካሉ። እሴት በመጨመር ማዕድናትን ወደ ውጭ መላክ በሀገሪቱ ያለውን የኢኮኖሚ ልማት ለማበረታታት ያስችላል። ሀገራችን ከፍተኛ ኃይል አቅርቦት፣ የመኖሪያ ቤትና የትራንስፖርት ፍላጎት ያላት ሲሆን ማዕድን በእነዚህ ዘርፎች ዘላቂ ልማት ላይ የራሱን ሚና መጫወትም ይችላል። ማዕድን ሀገሪቱ በዓለም አቀፍ ደረጃ ወደ ታዳሽ ኃይል ሽግግር ግንባር ቀደም እንድትሆንና በዓለም አቀፍ የእሴት ሰንሰለት ውስጥ አቋሟን እንድትቀይር እድል ይፈጥራል። በርካታ የአፍሪካ ሀገራት የማዕድን እሴት ሰንሰለቶቻቸውን ለማዳበር እንደ ጥሬ ማዕድን ወደ ውጭ የሚላኩ ገደቦችን የመሳሰሉ ፖሊሲዎችንም አውጥተዋል። ሀገራችን ኢትዮጵያም ይህን ፈለግ መከተል ይኖርባታል። የማዕድን ዘርፉን ለማሳደግ ኢንቨስትመንትን መሳብ፣ የጂኦሎጂካል ካርታ ስራን ማሻሻልና የሰለጠነ የሰው ኃይልን ማስፋፋት ግድ ይላል። በማዕድን ስራቸው ያሉ ተግዳሮቶችን እንደ የመሰረተ ልማት ጉድለቶችና የአካባቢና የሰብአዊ መብት ጉዳዮችን መፍታትም ያስፈልጋል። በዚህ ሂደት ውስጥ ሀገራችን ኢትዮጵያ በርካታ የገቢ ምንጮችን የምትፈጥርበት እንዲሁም ደግሞ ከማዕድን ዘርፍ የተሻሉ የገቢ ማግኛ መንገዶችን የምታስፋፋበት ሁኔታዎችም ይፈጠራሉ። ከቅርብ ጊዜ ወዲህ የማዕድን ዝውውር ስራዎች ወይም ደግሞ ማዕድናትን ወደ ውጭ ሀገራት ከቦታ ቦታ ማዘዋወር በአውሮፕላን ማጓጓዝ እንደማይቻል የማዕድን ሚኒስቴር አስታውቋል። የማዕድን ሚኒስቴር ይህን ያስታወቀው የተቋሙ የስራ ኃላፊዎች የ2018 በጀት ዓመት የሩብ ዓመት አፈጻጸም ለሕዝብ ተወካዮች ምክር ቤት ኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ ህዳር 8 ቀን 2018 ሲያቀርቡ ነው። የቋሚ ኮሚቴው አባላት ባቀረቡት ጥያቄ አምራቾች ማዕድናትን በአውሮፕላን ጭነው እንዳይንቀሳቀሱ በመከልከላቸው በተሽከርካሪ ይዘው ከአንድ ቦታ ወደ ሌላ ቦታ ለማምጣት ሲሞክሩ ያልተገባ ቀረጥ እየተጠየቁና አስቸጋሪ ሁኔታ የተፈጠረባቸው ነው ብለዋል። የቋሚ ኮሚቴው ሰብሳቢ እንደተናገሩት በትግራይ ክልል ላሉ ማዕድን አውጪዎች የጂኦሎጂካል ሰርቬይ ተቋም በአካባቢው ስለሌለ በተሽከርካሪ ሲጓዙ በየፌርማታው እንዲቆሙ እየተደረጉ መቸገራቸውን ገልጸው በአውሮፕላን ማጓጓዝ ያልተፈቀደላቸው ስለሆነ ችግሩ እንዴት ትፈቱታላችሁ ሲሉ ሚኒስቴሩን ጠይቀዋል።
ከአማራ ክልል ኦፓል የተሰኘው ማዕድንን ይዘው ወደ ባህር ዳር ወይም አዲስ አበባ ለማጓጓዝ በአውሮፕላን ባለመቻላቸው በተሽከርካሪ ሲጓዝ መወረስ እየገጠማቸውና መንገድ ላይ ውጣ ውረድ እየበዛባቸው መሆኑን በዚህ ምክንያት ወደ ህገወጥ ድርጊት የመግባት እድሉ ሰፊ በመሆኑ አሰራር እንዲበጅለት አስታውቀዋል። በዚህ ዙሪያም እልባት እንደሚሰጠው የተለያዩ ጉዳይ የሚመለከታቸው አካላት ምላሽ ሰጥተዋል። ይሁን እንጂ ቋሚ ኮሚቴው በሩብ ዓመቱ የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ ሪፖርታቸውን ሲያቀርቡ በሩብ ዓመቱ ከኩባንያ ወርቅ አምራቾች 0.74 ቶን ከባህላዊ ወርቅ አምራቾች ደግሞ 10.4 ቶን ወደ ገበያ ቀርቦ 1.1 ቢሊዮን ዶላር የውጭ ምንዛሪ መገኘቱን ተናግረዋል። ይሁን እንጂ ቋሚ ኮሚቴው በተጠቀሰው ጊዜ 27000 የስራ ዕድል ለመፍጠር ታቅዶ 7000 ብቻ መፍጠር መቻሉን፣ በወርቅ ልማት ወደ ስራ ከገቡ ወርቅ አምራች ኩባንያዎች መካከል YMG 10.74 ኪሎ ግራም አቅዶ 0.45 ኪሎ ግራም፣ ኢዛና 84 ኪሎ ግራም አቅዶ 42 ኪሎ ግራም፣ ዙምባራ 19 ኪሎ ግራም አቅዶ 3.4 ኪሎ ግራም፣ ስቴላ ትሬድ ኢንዱስትሪ 9 ኪሎ ግራም አቅዶ 5.4 ኪሎ ግራም፣ ሲዳማ 3 ኪሎ ግራም አቅዶ ምንም ባለማግኘቱ የተጠቀሰውን ያህል ውጤት አለመገኘቱን አስታውቋል። ስለሆነም የማዕድን ዘርፉን ለማሳደግ ኢንቨስትመንትን ለመሳብ የጂኦሎጂካል ካርታ ስራን ማሻሻልና የሰለጠነ ሰው ኃይል ማስፋፋትን ግድ ይላል። ቀደም ሲል እንዳነሳ ነው በማዕድን ስራዎች ላይ ያሉ ተግዳሮቶችን እንደ መሰረተ ልማት ጉድለቶችና የአካባቢና የሰብአዊ መብት ጉዳዮችን መፍታት ደግሞ ለዘርፉ ማደግ አስተዋጽኦ የጎላ ነው። ክቡራትና ክቡራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ሆኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ